የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብ። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ አሁን የተሰሙትን ሰበር መረጃዎች ይዤ ቀርብ ያለው በርከት ያሉ ዓለም አቀፍ መረጃዎች በፍጥነት እየወጡ ይገኛሉ። እነዚህንም ዜናዎች በፍጥነት ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ መረጃዎቹ ስናቀና በርካታ መረጃዎች ከመካከለኛው ምስራቅ እየወጡ ነው። በነገራችን ላይ ክቡራን አድማጮች ይህ የኢራንና የእስራኤል ውጊያን ተከትሎ የሁለቱም ሀገራት መገናኛ ብዙሃን ራሳቸውን ከፍ የሚያደርግ መግለጫ ነው እየሰጡ የሚገኙት። ስለዚህ ለእናንተ ሚዛናዊ የሆነ መረጃ እንድታገኙ መረጃዎቹም ከእስራኤልም ከኢራንም መገናኛ ብዙሃን የተገኙ መረጃዎችን ነው በቀጥታ ወደ እናንተ የማደርሰው። ይህንን ተከትሎ እንግዲህ አሁን ላይ እየተሰማ እንዳለው መረጃ ከሆነ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ እሳት የጫኑ የጦር ጀቶቻችን ቴህራንን ለማንደድ ወደ ኢራን እየመጡ ነው ብለው ዝተዋል ከደቂቃዎች በፊት በሰጡት መግለጫ። በሌላ በኩል ደግሞ ኒውክሌር ታጣቂዋ ሀገር ፓኪስታንም መግለጫ አውጥታለች። ከዛሬ ጊዜ የተሻለ የለም፣ ዛሬ የሙስሊም ሀገራት በሙሉ ተነስተን ከኢራን ጎን እንቆም ስትል ጥሪ አቀርባለች። ነገ የኛም ዕጣ ተመሳሳይ ነው የሚሆነው፣ ይህንን በዝምታ ካለፍነው በማለት ያስታወቀች ሲሆን በመከላከያ ሚኒስትሯም እንዲሁም በጠቅላይ ሚኒስትሯ በኩል ኢራን ማንኛውንም አይነት እርዳታ ከፓኪስታን ከፈለገች ለማድረግ ዝግጁ መሆኗን ፓኪስታን ገልጻለች። ጉዳዩን አስመልክቶም በዝርዝር የምታደምጡት ይሆናል። በሌላ በኩል ለዓለም ኢኮኖሚ ከፍተኛ እስትንፋስ የሆነው የሆርሙዝ ሰርጥ መዘጋቱም ተነግሯል። ይህንንም ጉዳይ አስመልክቶ ከፍተኛ ውጥረት ነግሷል። በሌላ በኩል ኢራን ባስወነጨፈቻቸው ሚሳኤሎችና ቴልአቪቭን በመታችበት በትናንትናው ጥቃት የእስራኤል ወታደሮች መገደላቸውን የእስራኤል መንግስት ለመጀመሪያ ጊዜ በዛሬው ዕለት ከሰዓት በኋላ አምኗል። በሌላ በኩልም እንዲሁ የእስራኤል መንግስት በእስራኤል ውስጥ የሚደርሰውን ጉዳት ፎቶ እንዳይነሳ በመገናኛ ብዙሃንም እንዳይለቀቅ ዜጎቹን አስጠንቅቋል። ነገሮች በከፉበት የመካከለኛው ምስራቅ መገናኛ ብዙሃን አሁን ያወጧቸው ዘገባዎች በዝርዝር ላስደምጣችሁ፣ አብረን እንከታተለው። ሰበር ዜና። የግጭት ዳመና ከጋረደው ሁለተኛ ቀኑን ያስቆጠረው የመካከለኛው ምስራቅ ጦርነት አሁንም ተባብሶ ቀጥሏል። እስራኤል በዛሬው ዕለት በኢራን ላይ የከፈተችውን ማጥቃት ለሰዓታት ካካሄደች በኋላ ጋብ ብሏል። ኢራን ሌሊቱን የማጥቃት እርምጃ ለመውሰድ እየተዘጋጀች መሆኑ ሲገለጽ፣ ከፓኪስታን የተሰማው መግለጫ ደግሞ በርካቶችን እያነጋገረ ነው። እስራኤል በኢራን ላይ ጥቃት መሰንዘሯንና ኢራንም ምላሽ መስጠቷን እንዲሁም ወደ ተሟላ ጦርነት መግባታቸውን ተከትሎ ፓኪስታን በዛሬው ዕለት እንዳስታወቀችው ከኢራን ጎን እንደምትቆም ቃል ገብታ የሙስሊም ሀገራት በሙሉ በእስራኤል ላይ አንድ ሆነው መቆም እንዳለባቸው ጥሪ አቅርባለች። የፓኪስታኑ መከላከያ ሚኒስትር ጃዋጃ አዚፍ በሀገሪቱ ብሔራዊ ምክር ቤት በዛሬው ዕለት ከሰዓታት በፊት ባደረጉት ንግግር የሙስሊም ሀገራት በሙሉ በአንድ በመቆም እስራኤልን ማስቆም አለባቸው በማለት የገለጹ ሲሆን አሁን አንድነታችንን የምናሳይበት ወሳኙ ጊዜ አሁን መጀመር አለበት ብለዋል። አክለውም ሲናገሩ እስራኤል ኢራንን፣ የመንንና ፊሊስጤምን ኢላማ አድርጋለች። የእስልምና ሀገራት በሙሉ ካልተባበሩና ከመግለጫ የዘለለ አንዳች ነገር በጋራ ማድረግ ካልቻሉ ቀጣዩ እጣፈንታቸው ይሄው ነው የሚሆነው፣ እስራኤል ነጣጥላ መምታት ነው ያዘችው ብለዋል። ሚኒስትሩ ከእስራኤል ጋር ዲፕሎማሲያዊ ግንኙነት ያላቸው የሙስሊም ሀገራት በሙሉ በአስቸኳይ ከዛሬ ጀምሮ ግንኙነታቸውን ሙሉ በሙሉ እንዲያቋርጡ ያሳሰቡ ሲሆን የሙስሊም ሀገራት ትብብር ድርጅት የሆነው ኦአይሲ በጋራ ለመምከርና አስቸኳይ ውሳኔ ለማሳለፍ በፍጥነት ስብሰባ ይጥራ ሲሉ አሳስበዋል።
አዚፍ አክለውም ፓኪስታን ከኢራን ጋር ጥልቅ ግንኙነት እንዳላትና ኢስላማባድ በዚህ አስቸጋሪ ወቅትም ከኢራን ጎን እንደምትቆም አስረግጠው ገልጸው ከኢራን ጎን እንቆማለን፣ ጥቅሟን ለማስጠበቅ በሁሉም ዓለም አቀፍ መድረኮች እንደግፋታለን፣ የምትፈልገውን ሁሉ ከጠየቀችን ለኢራን ለመስጠት ምንም አይነት ስስት አይኖርብንም ብለዋል። በተመሳሳይ የፓኪስታን ምክትል ጠቅላይ ሚኒስትርና የፓኪስታን የውጭ ጉዳይ ሚኒስትር ኢስሐቅ ዳር የእስራኤልን ጥቃት የኢራንን ሉዓላዊነት በግልጽ መጣስ ሲሉ የጠሩት ሲሆን ፓኪስታን ከኢራን መንግስትና ህዝብ ጋር አጋርነቷን ትገልጻለች ብለዋል። በመቀጠልም ከኢራኑ የውጭ ጉዳይ ሚኒስትር ሰይድ አባስ አራክቺ ጋር በስልክ በመነጋገር ፓኪስታን በክልሉ ሰላምና መረጋጋት እንዲሰፍን ለኢራን መንግስትና ህዝብ የምታደርገውን ጠንካራ ድጋፍ በድጋሚ እናረጋግጣለን ብለዋል። ሌላ በኩል ምሽቱን የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጠንከር ያለ መግለጫ የሰጡ ሲሆን ኔታንያሁ በመግለጫቸው እንዳሉት አሁንም ቢሆን እሳት የጫኑ የጦር ጀቶቻችን ወደ ኢራን እየመጡ ነው ብለዋል። የእስራኤል አየር ኃይል ጀቶች በቅርቡ በኢራን ዋና መዲና በቴህራን ሰማይ ላይ እሳት ጭነው እየመጡ ነው ይታያሉ ያሉት ጠቅላይ ሚኒስትር ቤንያሚን ኔታንያሁ በቅርብ ሰዓት ላይ በቴህራን ሰማይ ላይ ጠብቋቸው ብለዋል። የኢራን ባለስልጣናት በቴህራን ታይምስ መገናኛ ብዙሃን ላይ በሰጡት መግለጫ ቃል በቃል እንደተናገሩት በኒውክሌር ተቋሞቻችን ላይ ተተኩሷል፣ ጥቃትም ደርሷል። ነገር ግን በኒውክሌር ፕሮግራማችን ላይ የደረሰ የኒውክሌር ሂደታችንን የሚያስቆም ጥቃት አልደረሰም ብለዋል። በጣም በቅርብ ጊዜ ውስጥ አሉ ኔታንያሁ ግን በመግለጫቸው በጣም በቅርብ ጊዜ ውስጥ በቴህራን ሰማይ ላይ የሚመጡት መሳሪያዎቻችን የተለዩ ናቸው ብለዋል። የአያቶላው ስርዓት እያንዳንዱን ቦታ እንደመስሰዋለን በማለት አስፈራርተዋል። በእስራኤል ላይ የተደቀነውን ሁለት አቅጣጫ ያለው ስጋት ባላስቲክ ሚሳኤሎችንና የኒውክሌር ፕሮግራምን ለማስወገድ በኃይል እየሰራን ነው በማለት ገልጸው አሁን የመሰነዘርነው ጥቃት ደግሞ ከዚያ ይብሳል ብለዋል። ስለ ኒውክሌር ፕሮግራሙ ሲናገሩም ኔታንያሁ በ90ኛው ደቂቃ ላይ ነን ያለነው፣ የኢራን የኒውክሌር ቡድኖች የኒውክሌር ጦር መሳሪያቸውን ለመስራት ደቂቃዎች ነበር የቀራቸው። በዚህም ረገድ ደርሰን አስጥለናቸዋል። የኒውክሌር ፕሮግራሙን አውድመናል። ገና ያላወደምናቸውም አሉ። እንቀጥላለን። ለዚህ ነው አሁንም የጦር ጀቶቻችን ወደ ቴህራን እሳት ጭነው እየመጡ ያሉት ብለዋል ኔታንያሁ አክለው አንዳንድ የኢራን ሰዎች ሲናገሩ ሰማው የእስራኤል ምት ብዙም ጉዳት በኒውክሌሩ ላይ አላደረሰም ብለዋል። ነገር ግን ይህ ስህተት ነው ብለዋል። አክለውም ኔታንያሁ በትናንትናው ዕለት ሌሊቱን ኢራን ያደረሰችውን ጥቃት አስመልክቶም በሰጡት መግለጫ ከከተማ ከንቲቦች ጋር ተነጋግሬያለሁ በማለት ገልጸው የደረሰው የሶስት ሰዎች ሞት የተሰማኝን ጥልቅ ሐዘን እገልጻለሁ በማለት ገልጸው ኔታንያሁ የከተሞች ነዋሪዎችና መላው የእስራኤል ዜጎች በሙሉ በጽናት ይህንን ጊዜ እንድናልፈው ጠይቃለሁ ሲሉ ጥሪ አቅርበዋል። እርዳታም ይመጣል፣ የከተሞችም ባለስልጣናትም ትብብር ያደርጋሉ ሲሉ ገልጸዋል። የእስራኤሉ ጠቅላይ ሚኒስትር የቤንያሚን ኔታንያሁ ማስጠንቀቂያ አዘል መግለጫ ከደቂቃዎች በፊት የተሰማ ሲሆን ይህንን ተከትሎ ወዲያው ኢራን ምላሽ ሰጥታለች። የኢራኑ ፕሬዝዳንት መሱድ ፔዚሽኪያን ከጽዮናዊው አካል ከእስራኤል የሚሰነዘር ማንኛውም ተጨማሪ ጥቃት ከኢራን ጦር ኃይሎች ይበልጥ የከፋና ጠንካራ ምላሽ እንደሚገጥመው ያውቃል በማለት የገለጹ ሲሆን የምንሰነዝረው ጥቃት ይበልጡኑ አውዳሚ ይሆናል ብለዋል። ፕሬዝዳንት ፔዚሽኪያን የእስራኤል ኃይሎች ጥቃቱን ለመድገም ከደፈሩ ከጦር ኃይሎቻችን የከፋና የጠነከረ በቀል እርምጃ ይገጥማቸዋል። ዛሬ ምሽቱንም ይሄው የከፋ እርምጃ ይወሰዳል ብለዋል። ፕሬዝዳንቱ አክለውም ኢራን ራሷን የመከላከል አቅሟን እስራኤል በኢራን ግዛትና ዜጎች ላይ መደበኛ ጥቃቶችን እንዳትሰነዝር ያደረጋት ዋናው ምክንያት መሆኑን ገልጸው ራሳችንን የመከላከል አቅም ባይኖረን ኖሮ በየቀኑ በእኛ መሬትና በህዝባችን ላይ የእስራኤል ጥቃቶችን እናይ ነበር፣ ነገር ግን አትደፍረንም ብለዋል። ይህ የፕሬዝዳንቱ መግለጫ በሁለቱ ሀገራት መካከል ያለው ውጥረት ከፍተኛ ደረጃ ላይ በደረሰበትና ኔታንያሁም አስፈራርተው ባበቁ በደቂቃዎች ውስጥ የተሰጠ የምላሽ መግለጫ ሆኖ ተወስዷል። በሌላ በኩል ዓለም አቀፍ የነዳጅ መስመር የሆነውና እጅግ በርካታ ነዳጅ የሚጓጓዝበት ስትሪት ኦፍ ሆርሙዝ ተብሎ የሚጠራው የሆርሙዝ የባህር ወሽመጥ ኢራን መዝጋቷን አስታውቃለች። ኢራን ስልታዊ ጠቀሜታ ለዓለም ገበያ ያለውን የሆርሙዝ የባህር ወሽመጥን የመዝጋትን ጉዳይ ለቀናት ካሰበችበት በኋላ መዘጋቱን ነው የኢራን መገናኛ ብዙሃን የዘገቡት። ዘገባው የፓርላማውን የደህንነት ኮሚሽን አባል የሆኑት እስማኤል ኮሳሪን መግለጫ ዋቢ ያደረገ ነው። የሆርሙዝ የባህር ወሽመጥ
በኦማንና በኢራን መካከል የሚገኝ ሲሆን በስተሰሜን ያለውን የባህረ ሰላጤ ከደቡባዊው የኦማን ባህረ ሰላጤና ከአረብ ባህር ጋር የሚያገናኝ ነው። በጣም በጠበበው ቦታ 21 ማይል ወይም 33 ኪሎ ሜትር ስፋት ያለው ሲሆን የመርከብ ማለፊያ መስመሩ በእያንዳንዱ አቅጣጫ 2 ማይል ወይም 3 ኪሎ ሜትር ስፋት ብቻ ነው። ይህ የባህር ወሽመጥ ለዓለም የነዳጅ ንግድ እጅግ ወሳኝ ሲሆን ከዓለም አጠቃላይ የነዳጅ ፍጆታ 1/5 ገደማ ወይም ወደ 20 ሚሊዮን የሚሆን በርሜል የሚጠጋ ድፍድፍ ነዳጅ እንዲሁም የተጣራ ነዳጅ የሚተላለፈው በዚሁ የባህር ወሽመጥ ነበር። የባህር ወሽመጡ መዘጋት በዓለም አቀፍ የነዳጅ አቅርቦትና ዋጋ ላይ ከባድ የሆነ ተጽዕኖ እንደሚያሳድር የሚጠበቅ ሲሆን የኢራን መንግስት ይህንን እርምጃ ለመውሰድ ማሰቡ በክልሉ ውስጥ በተከሰተው የቅርብ ጊዜ ውጥረትና ከእስራኤል ጋር ባለው ግጭት ሳቢያ የመጣ መሆኑ የተገለጸ ሲሆን የወሽመጡ መዘጋትም በከፍተኛ ሁኔታ የነዳጅ ዋጋን በመላው ዓለም ያነረዋል። በሌላ በኩል በቻይና መሪነት የሚንቀሳቀሰውና 10 አባል ሀገራትን ያቀፈው የሻንጋይ የትብብር ድርጅት SCO እስራኤል በኢራን ላይ የፈጸመችውን ወታደራዊ ጥቃት አጥብቆ አውግዞ መግለጫ አውጥቷል። ድርጅቱ በመካከለኛው ምስራቅ እያደገ የመጣው አለመረጋጋት በእጅጉ እንዳሳሰበው ገልጿል። ድርጅቱ ባወጣው በዚህ መግለጫ የእስራኤል የአየር ጥቃት በኢራን የሲቪልና የኒውክሌር መሰረተ ልማቶች ላይ ያነጣጠረ እንደነበረና ይህም የንጹሃን ዜጎችን ሕይወት ሆን ብሎ ቀጥፏልም ብለዋል። ይህ ድርጊት የዓለም አቀፍ ሕግንና የተባበሩት መንግስታት ድርጅት ቻርተርን በመርሆች በእጅጉ የጣሰ ነው ብሎታል። የኢራንን ሉዓላዊነት የናደ እንዲሁም የቀጠናውን የዓለም አቀፉን ደህንነት አደጋ ላይ የጣለ ነው ሲል ድርጅቱ አስጠንቅቋል። በዓለም ሰላምና መረጋጋት ላይ ከባድ ተጽዕኖም አሳድሯል ሲል አክሏል። የሻንጋይ የትብብር ድርጅት ጥቃቱን በጽኑ እንደሚያወግዝ በመግለጽ ሁኔታው ከዚህም በላይ እንዳይባባስ ሁሉም ወገኖች ራስን እንዲገዙ ጥሪ አቅርቧል። በሌላ በኩል ኢራን ትናንትና ምሽቱን በእስራኤል ላይ በፈጸመችው ጥቃት የእስራኤል ወታደሮች መገደላቸውን እስራኤል አምናለች። የእስራኤል ጦር IDF ዛሬ ዘግይቶ ባወጣው መግለጫ ወታደሮቹ በማዕከላዊ እስራኤል ጥቃት እንደደረሰባቸውና በኢራን ሚሳኤሎች እንደተገደሉ አምኗል። ኢራን እስራኤል ለሰነዘረችው ጥቃት ምላሽ በሚል በርካታ ሚሳኤሎችን በትናንትናው ዕለት በቴል አቪቭ በኢየሩሳሌምና በማዕከላዊ እስራኤል ጭምር አዳሯን ስታስወነጭፍ ማደሯን በትናንትናው ዕለት ይታወሳል። ሁለቱ ኃይሎች አሁንም ጥቃቱን አጠናክረው ሊቀጥሉ የሚችሉበት አጋጣሚ እየተፈጠረ ሲሆን የመካከለኛው ምስራቅ ጸጥታና ደህንነቱ ከትናንቱ ዛሬ የበለጠ ቀውስ ውስጥ እየገባ ነው። ኢራን በሰነዘረችው የሚሳኤል ጥቃት በእስራኤል ውስጥ የደረሰውን ጉዳት አስመልክቶ መገናኛ ብዙሃን ዘገባዎችን ከማውጣት ታቅበዋል። የእስራኤል መንግስት በሰጠው ትዕዛዝ መሰረት የሀገሪቱ ዜጎች ማለትም እስራኤላውያን ምንም አይነት በኢራን ሚሳኤል የሚደርስን ጥቃት ፎቶ አንስተው በመገናኛ ብዙሃን እንዳይለቁ መክሯል። ይህ የደረሰብንን ጥቃት ለዓለም ከማሳየቱም በተጨማሪ ኢራን ተጨማሪ ጥቃት የት ጋር እንዴት እንደምትወስድ ፍንጭና መረጃ ይሰጣታል። ስለዚህም ዜጎች ፎቶ አንስተው በመገናኛ ብዙሃን ከመልቀቅ ይቆጠቡ ብሏል። መገናኛ ብዙሃኑም የግጭቱን አካባቢ ከማሳየት እንዲቆጠቡ የእስራኤል መንግስት አሳስቧል። ክቡራን አድማጮች በጉዳዩ ዙሪያ ተጨማሪ መረጃዎችን ከሰዓታት በኋላ ይዤላችሁ የምቀርብ ይሆናል። እስከዚያው በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ አዲስ መጽሐፍ በገበያ ላይ ዋለ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ጀምረው ሚስጥሮቹ አልገባ ብለውታል? እንግዲያውስ አዲሱ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። በሀገር ውስጥ ለምትገኙ በ0949 13 0000 ቴሌግራም ላይ ይዘዙ። ካሉበት ቦታ እናደርሳለን። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ